ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች እንደተለመደው ተወዳጁን ድራማ ለልጄ የተሰኘውን ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሳዳርቴን ወደ ውጭ ሊወጣ ሲል ከባህር ጋር ይገናኛል። ወደ ልቴን ነው እያለም ባህር ይጠይቀዋል። ወደ ውጭ ወጣ ብዬ አንዳንድ ነገሮችን ላጣራ፣ በዛውም ስለዛ ስለተረገመ ከሀጂ ሰው አንዳንድ መረጃዎችን አገኛለሁ። ዛፋርም ቢሆን መልካም በቃ መሄድ ትችላለህ፣ ሄድ በቃ። ነገር ግን ባባ አንተ መጨነቅ የለብህም። በእውነት እልሃለሁ ያንን ከሀጂኔ ማግኘት አይቀርም። አነፈንፈዋለሁ፣ መረጃውን አገኛለሁ። ሴትም ሆነ ወንድ አያመልጠኝም፣ በእጄ ይገባል። አለቃይ እንዳትጨነቅ አንተ። ይገርምሃል ሳዳርቴን፣ እኛ አሁን ምርጫ የለንም። ይሄ ብቻ ሳይሆን ብዙ ጊዜም አይኖረንም። ምናልባት እኛ እሱን እያፈላለግን ባለበት ወቅት እሱ ደግሞ መቃብራችንን እየቆፈረ ይሆናል። ሳዳርቴ አለቃይ፣ በእርግጥ የተናገርከው ነገር ትክክል ነው። ነገር ግን አትጨነቅ። ያንን ከሀጂ ሰው በእጃችን ማስገባታችን አይቀርም። እሱን በእጃችን ማስገባት ብቻ ነው። ሌላ ምርጫ የለንም እንደተናገርከው። ለዚህም ደግሞ በእኔ መተማመን አለብህ። አገኘዋለሁ ብሎ ተናግሮ ይሰነባበታሉ። በሌላ በኩል የቡለን እናትና እንዲሁም ደግሞ አባት እየተጨነቁ ነው። አባቷም ስልክ ይደውላል። እሱን ከተመለከተች በኋላ ስልኳን ትዘጋለች። ጃናን ምን ይሻለኛል ነው የምትይኝ? ስለዚች ልጅ ይኸው ስልኩን እኮ አታነሳም፣ ዘጋችብኝ ነው ያልኩሽ ያለሁት። ለፈጣሪ ብለህ እባክህ ተረጋጋ፣ አታጨናንቃት። በቃ እሷ በቂ ጭንቀት አግኝታለች፣ ስለ ልጇ እየተጨነቀች ነው ያለችው። ለፈጣሪ ብለህ እና ምን ይሻላል ነው የምትይው? እኔ እኮ ተጨንቄ ነው እንደዚህ የማደርገው። እንዴ ምናልባት ወደዛ ወደ ሱሷስ ብትመለስ፣ መጠጥ ብትጠጣስ? አፍክን መያዝ አለብህ በእውነት። በፍጹም እንደዛ አታረግም። ይችልሽ ድጋሚ እዛ ውስጥ አትገባም። ለምን ብላ ነው የምትጠጣው? ልጄ ምን እያልክ ነው ያለው? እኔ አላውቅም። ብቻ ይኸውልሽ ሁሉም ነገር እያስታወስኩት ነው ያለሁት። ያ ሁሉ ችግር ነው፣ ያ ሁሉ ጭንቀት። ልጇ እንደዛ ኮስተር ብሎ ሲናገራት አልፈልጋችሁም ብሎ ሲናገር በእርግጠኝነት በቃ ልቧ የተሸበረው የዛን ጊዜ ነው። እኔ ምን ላድርግ ብለሽ ነው? ይኸውልህ አሁን እንድጠረጥር እያረከኝ ነው ያለው። እስኪ ድጋሚ ደውልላት እባክህ፣ ደውልላት። አንቺ እንዳልሽ ይሁንሽ። አባቷ በድጋሚ መደወል ይጀምራል። ስልኩንም እየተሰላቸች ታነሳለች። ምን እየፈለክ ነው አባዬ ድጋሚ የምትደውለው? ምንም አልፈልግም ልጄ፣ ይኸውልሽ ተጨንቀን እኮ ነው፣ ግራ ገብቶን ነው። እባክሽ እኔ ደህና ነኝ፣ ስለኔ አታስቡ፣ አትጨነቁ ብላ ተናግራ በመጨረሻ ስልኩንም ትዘጋለች። በዚህ መሀልም መጠጥ አጠገቧ ላይ ይመጣላታል። ግራ የተጋባች አስተናጋጁንም ትናገራለች። እኔ በፍጹም መጠጥ አላዘዝኩም፣ ይቅርታ ለእኔ አይደለም ይሄ መጠጥ ብላ ከተናገረች በኋላ መጠጡን በአትኩሮት ትመለከተዋለች። ምራቋንም መዋጥ ትጀምራለች። በሌላ በኩል ፖይራዝ በጨለማ ተገን አድርጎ እየተከታተለ ነው። እሱም እየተከታተለ ባለበት ሳባርዲን ከመኪና የወረደውን ሰው ጠበቅ አድርጎ እየያዘ ያናግረዋል። ወደ መኪና ውስጥ ግባ አንተ፣ ወደ መኪና ውስጥ ግባ። ምን ሆነሃል አንተ? እብድ ነህ እንዴ? ምንድነው እሱ? ልቀቀኝ እባክህ እጄን። እርስ በርስ ይጨቃጨቃሉ። ሳፋርዲንም መፈተሽ ይጀምራል። ይኸውልህ ሙምታዝ ብዙ ባታወራ ደስ ይለኛል። አንተ ልጅ ምን እያደረግክ እንደሆነ ይገባል። ይኸውልህ ዝም ብለህ ወደ መኪና ውስጥ ግባ። ምን ሆነሃል አንተ ልጅ? ፖሊስ እኮ ነኝ፣ ረሳኸው እንዴ? ግባ ወደ መኪናው እያልኩ ነው ያለሁት። ወይ ፈጣሪ! አዎ ንዳ መኪናውን እየተባባሉ ሲጨቃጨቁ ከርቀት ላይ ሆኖ አሁንም ቢሆን እየተከታተለ ያለው ፖይራዝ ይኸውልህ ለፈለግከው ቦታ ላይ ሆነ ቁጭ ብለህ እኮ ማውራት እንችላለን። ለምንድነው እሱ መኪና የምንሄደው? ይኸውልህ መኪናውን አስነስተህ ወደፊት ሂድ እያልኩ ነው። አስፈላጊ ከሆነ እገልሃለሁ፣ ሂድ ብያለሁ። ወይ ፈጣሪ ወይ! እየተናደደ ፖይራዝ ምን አይነት የተረገመ። በሌላ በኩል መጠጥ ግሮሰሪ ቤት ውስጥ አሁንም ቢሆን እሷ ያላዘዘችውን መጠጥ ትኩር ብላ እያየች አለችው። በመጨረሻም በእጇ አስጨብጠዋለች። ደንግጣም ብርጭቆውን ቁጭ አድርጋ ትገፋዋለች። ራሷን ለመቆጣጠር ትሞክራለች። በመጨረሻም ብርጭቆውን አንስታ ለመጠጣት ወደ ከንፈሯ ጠጋ ታረጋለች። ልትጎነጭ በደረሰችበት ወቅት አንድ ሜሴጅ ወደ ስልኳ ላይ ይገባል። ከመጎንጨቷ በፊት መልእክቱንም ከፍታ ታነበዋለች። መልእክቱንም የላከው ልጇ ነበረ ሲናን። መልእክቱም እንደዚህ ይላል። እማዬ ደህና ነሽ? ይህንን መልእክት ከልጇ ከደረሳት በኋላ ልትጎነጭ የነበረውን መጠጥ አስቀምጣ በፍጥነት ቦርሳዋን ታስተካክላለች። ከዛ ቤትም በፍጥነት ለቃ ትወጣለች። በሌላ በኩል ሽጉጥ ተደቅኖበት ሙምታዝ ምን እያደረግክ ነው ያለው? ወደፊት ሂድ ብያለሁ። አንተ ሰው በእውነት እብድ መሆን አለብህ። የዚህን ከተማ ትልቅ ኃላፊነት ያለበት ፖሊስ እንዳገትክ በፍጹም የተረዳ አይመስለኝም። ችግር ውስጥ ትገባለህ እያልኩ ነው። ሙምታዝ ምን ማድረግ እንዳለብኝ የማውቀው እኔ ነኝ። ከእኔ እጅ የምታመልጥ መስሎ ነበረ? ተቀመጥ አሁን እያለ ገፍትሮ ከፊት ለፊት ሽጉጡን እንዳቀባበለ ያስቀምጠዋል። በሌላ በኩል ከነሱ ጀርባ እየተከታተለ የነበረው ፖይራዝም ይደርሳል። ቦታው ላይ ተደብቆም ይመለከታል። ሙምታዝ ይናገራል። ይኸውልህ አንተ ልጅ ምን ለማድረግ ነው ቆይ እያሰብክ ያለው? እብድ ነህ እንዴ? ትናገራለህ ሙምታዝ፣ ትናገራለህ። ከዚህ ሁሉ ጀርባ ማን እንዳለ፣ ሴትም ሆነች ወንድ ማን እንደሆነ ትናገራለህ። ሚስጥሩን ተናገር። በሌላ በኩል ተደብቆ እያየ ያለው ፖይራዝም ይናገራል። በፍጹም እንዳትናገር፣ ትንፍሽ እንዳትል። አይሆንም። ነገር ግን መናገሩ ደግሞ አይቀርም። ሽጉጥ ደቅኖበታል። ሁለቱም ከተቀመጡ በኋላ ይናገራል ሙምታዝ። ይኸውልህ ተመልከት ሳዳርቲ፣ እኔ ከዚህ ቤት ውስጥ እወጣለሁ። የዛን ጊዜ ትልቅ ችግር ውስጥ ትገባለህ አንተ። ተረድተኸኛል ወይ? ከዚህ በተጨማሪ ከዚህ ቀደም ነፍስ ያጠፋሁንም አልረሳሁትም። እኔ ሙምታዝ ነኝ፣ ምንም ነገር አልረሳም።
አሁን የምቀባጠረውን ነገር ታቆማለህ ሙምታዝ። የራስን ማጥፋት ወንጀል ክፍል ውስጥ የሚሰራው ጋር ከእሱ ጋር ጓደኛ ነህ ንገረኝ። ምን እያልክን ያለው ሳዳርቲን? ለማንኛውም ሚስጥሩ ይደረስበታል፣ አንድ ቀን ይገለጣል ይመስለኛል። ሳዳርቲን አንተ አብደሃል። በቃ እሱስ ልክ ነህ፣ አብጃለሁ እያለ እየተናገረ አንድ ቆርቆሮ ጭንቅላቱ ላይ ያስቀምጥበታል። ሙምታዝ መመታት ካልፈለግክ እንዳትንቀሳቀስ። አንተ አብደሃል መሰለኝ። ምንድነው ይሄ ቆርቆሮ? ነግሬሃለሁ እንዳልመታ ብያለሁ። ጭንቅላት ላይ እንዳስቀመጥኩት አስቀምጥ። በሌላ በኩል ፖይራዝ ይህን እየተከታተለ በመጨረሻም ሽጉጡን ያቀባብላል። ኧረ ሳዳርቲን እባክህ ተረጋጋ። አስቀምጠው፣ ጭንቅላትህ መላጣህ ላይ አስቀምጥ ብያለሁ። እሺ በቃ እኮ እያልኩ ነው። አስቀምጠዋለሁ። ይኸው አስቀምጥ። ተረጋጋ፣ በቃ ተረጋጋ ሳዳርቲን፣ ለፈጣሪ ብለህ። ለማንኛውም እሱን ሽጉጥ ዝቅ አድርገው፣ መሬት ላይ አስቀምጥ ብያለሁ። እባክህ ሳዳርቲን፣ በእውነት ይኸውልህ ትስትና ቆርቆሮ ስተኔን ትመታኛለህ። እባክህ ተረጋጋ ሳዳርቲን። የምትንቀጠቀጥና የምታለቃቅስ ከሆነ የምትንቀሳቀስም ከሆነ አደጋ ይከሰታል። ልክ ነው የተናገርከው። ስለዚህ ያንን ካልፈለግክ አትንቀሳቀስ። ይገርምሃል ሙምታዝ፣ ልጆች በ13 እና በ14 ዓመታቸው ሳይክል መንዳት እንኳን አይችሉም። እኔ ግን በዛ እድሜ ሽጉጥ ሳገላብጥና ስፈታ ስገጥም ነው ያደግኩት። ስለዚህ አትፍራ፣ ምንም ችግር የለውም። አትንቀሳቀስ ብቻ። አይሆንም ሳዳርቲን እባክህ። ቆይ ምንድነው እሱ የምፈልገው ከኔ? ንገረኝ እባክህ። እየጠየቅኩ ያለሁትማ መረጃ ለእናንተ የሚያቀብላችሁ ማን ነው? ስለዚህ ትነግረኛለህ። ማን እንደሆነ ስሙን ትናገራለህ። በፍጹም መረጃ የሚሰጠኝ የለም። ይኸውልህ ሳዳርቲን እባክህ እንደዚህ አታድርግ። እባክህ ሽጉጡን ዝቅ አድርገው። በመጨረሻም አነጣጥሮ ቆርቆሮ ላይ ሽጉጡን ይተኩሳል። ሙምታዝ ከተቀመጠበት ተነስ። ምን እያደረክን ያለው አንተ ሰው? ወይ ምንድነው የምታደርገው? እንደ ጭንቅላት አይሰራም ወይ? እያነጣጠረም ሳዳርቲን ይጠጋል። ነገሬ ብያለሁ። መረጃ የሚሰጥህ ማን ነው? ተናገር ብያለሁ። መረጃ የሚሰጠኝ ሰው የለም እያልኩ ነው። መረጃውን ትናገራለህ፣ አልበለዚያ ትሞታለህ። እገልሃለሁ እያልኩ ነው። ተናገር። መረጃውን የሚሰጣችሁ ማን ነው? በመጨረሻም በፍርሃት እየጮኸ ይናገራል። ሴማ ነች። በቃ ሴማ ነች። በቃ ምንድን ያልከው አንተ? ሴማ ነች። አዎ በቃ እሷ ነች። ከኛ ጋር አብራ የምትሰራው እሷ ነች፣ ከዛፋር ጋር። አሁን ሽጉጡን አስቀምጦ እባክህ። በቃ እየዋሸህ ነው ያለው። በፍጹም እሷ እንደዚህ አታረግም። እኔ በፍጹም አልዋሸሁም። እውነቴን የተናገርኩት ዛፋር ነው እንደዛ እንድትናገር ያግባባት። በመጨረሻም ሴማ ተቀበለች ጉዳዩን። ያንተ አባቷን ገሎታል ታውቃለህ አይደል? በመጨረሻም ለበቀል ብላ ነው እንደዚህ እያደረገች ያለችው። ጥርሱን እንደነከሰ ሳዳርቲን ሲመለከት እባክህ ለፈጣሪ ብለህ ሳዳርቲን እንደዚህ አታደርግ እባክህ ለፈጣሪ ብለህ። በዚህ መሃልም ፖይራዝ በፍጥነት ተጠግቶ ሳዳርቲንን ማጅራቱ ላይ መጥቶ ይጥለዋል። ፖይራዝ ዞር በልኝ እባክህ። ምንድነው እሱ ማድረግ ያለብኝ? ሙምታዝ አንተ ምንድነው ማድረግ ያለብኝ? እየተባባሉ ሲጨቃጨቁ ከውጭም ሳዳርቲን የሚል ድምጽ ይሰማሉ። ቶሎ በል እንውጣ፣ እናምልጥ ከዚህ ቦታ። በቃ እንሂድ። የት ነው ያለው? ሳዳርቲን መጥቻለሁ። ሳዳርቲን ቦታው ላይ ደረሰችም ሴማ ነበረች። ድፍት ብሎ ስትመለከተው እየሮጠች ሳዳርቲን ምንድነው እሱ? ደህና ነው ወይ? ምንድነው እሱ የተፈጠረው? ምን ሆነ ነው? ሙምታዝ ነው እንደዚህ ያደረገ? ይኸውልሽ ለማንኛውም ሙምታዝ ብቻውን አልነበረም። ይሄን ስትሰማ እየተናደደች መሮጥ ስትጀምር ሴማ ወዴት ነው የምትሄጂው? በሌላ በኩል ፖይራዝና ሙምታዝ እየተሯሯጡ ግባ፣ ወደ መኪናው ግባ በፍጥነት ቶሎ በል። ይነሳል፣ ይመለከተናል። ቶሎ በል፣ ከዚህ ቦታ መሄድ ይኖርብናል። ቶሎ በል ፍጠን። በመጨረሻም ሳዳርቲንና ሴማ ሳይደርሱ ሙምታዝና ፖይራዝ ከቦታው ይሰወራሉ። ካመለጡ በኋላ ሳዳርቲን እየተናደደ ይጮሃል። እኔ ምለው ሳዳርቲን፣ ሙምታዝ የነገረ ነገር አለ? ምንም ነገር አልነገረኝም። እርግጠኛ ነህ? አዎ እርግጠኛ ነኝ። ታውቃለህ ከእሱ ጋር አብሮ ማን እንደነበረ ማወቅ እፈልግ ነበረ። እኔም እፈልግ ነበረ፣ ማን እንደሆነ ግን ማየት አልቻልኩም። ቀና ብላ ስትመለከት መንገድ ላይ ያለ ካሜራ እንደተገጠመ ሴማ ትመለከታለች። ከሙምታዝ ጋር ማን አብሮ እንዳለ አሁን ማግኘት ይችላሉ። በሌላ በኩል ከመኪና እንደወረደ ፖይራዝ እየተናደደ ሙምታዝ ና ወደ እኔ አንገትክን ማነቅ እፈልጋለሁ። ምን እያረክን ያለው? ዝም በል አሁን ዝም በል። ታውቃለህ ከዛ ጉድ ለምን እንዳወጣው እንዳዳንኩ ለምን እንዳተረፍኩ ታውቃለህ ወይ? ምክንያቱም እኔ እገልሃለሁ አንተን። ምንድነው ያጠፋሁት? ጥፋቴ ምንድነው? ንገረኝ ምንድነው ፖይራዝ? ከዚህ የበለጠ ምን ታረጋለህ? እባክህ ከየበለጠ ምን ታረጋለህ? ሁልጊዜ እኔ እንደዋሸኸኝ ነው ያለው። ሁልጊዜ ተዋሸኛለህ። መቼ ነው አንተ ሰው የምትሆነው? ምን እያደረክን ያለው አንተ ሰው? ንገረኝ። እኔ ከመጀመሪያው ጀምሮ ለማን ነበር የምሰራው? ንገረኝ ሙምታዝ፣ ንገረኝ። ተናገር። አዎ ተናገር። ዛሬ እደፋሃለሁ፣ በቃ እገድልሃለሁ። በፍጹም ለሳዳርቲን አሳልፌ አልሰጥህም። እኔው ራሴ እጨርሳለሁ። ተናገር እያለ ሽጉጡን ጭንቅላቱ ላይ ያረግበታል። አንሳው፣ በቃ ሽጉጡን አንሳው። አንደኛው ሲጨርስ አንደኛው ደግሞ ሊገለኝ ነው። ምንድነው እሱ የምትፈልጉት? ንገረኝ እስኪ እባክህ ሙምታዝ። ከዛፋር ጋር ምንድነው እየሰራችሁ ያላችሁት? እኔ ምንም አልሰራውም። ይኸውልህ በእርግጥ የሆነ ነገር እየሰራን ነው፣ ነገር ግን ከአንተ ጋር ምንም የሚያገናኘው ነገር የለም። ንገረኝ፣ ዛፋር ከየት ነው የመጣው? ቆይ ንገረኝ። ይኸውልህ ፖይራዝ አንድ ነገር ነበር፣ ድክመት የነበረ በዛ ነው የመጣ። በመጨረሻም እሱ የሚፈልገው ባህርን መጨረስ ነው የሚፈልገው እያለ ሙምታዝ በትካዜ ይናገራል። ወደ እሱ ቀረብ እያለ ፖይራዝም ስለዚህ ከመጀመሪያው ጀምሮ ከዛፋር ጋር እየሰራው ነበር ማለት ነው። እኔም ለሱ ነበር ወይም የሰራው? ሙምታዝ ኧረ በፍጹም እንደዛ አይደለም። በእውነት እምልልሃለሁ አሁን የጀመርነው ስራ አዲስ ስራ ነው። በእውነት እምልልሃለሁ እኔ በፍጹም ስምህንም አሳልፌ ሰጥቼ አላውቅም። ይኸውልህ ፖይራዝ በእውነት በልጅ እምልልሃለሁ። እውነት ነው እየተናገርኩ ያለሁት። ለሳዳርቲን እንኳን አሳልፌ ስምህን አልሰጠሁም፣ አልተናገርኩም። እሱ ልክ ነህ፣ አልሰጠህም። ግን ምን ትርጉም አለው ንገረኝ። ስለ ሴማስ
እሷን እኮ አዋረድካትም አይደለም እንዴ? የእሷን ስም እኮ አሳልፈህ ሰጥተሃል። ምን እያልክን ያለው ፖይራዝ? ያንተን ስም አልተናገርኩም። ስለ እሷ ደግሞ ምን አስጨነቀ? ከዚህ በተጨማሪ ይኸውልህ እጅ ከፍንጅ ተይዛለች። ከዛፋር ጋር ስታወራ ተይዛለች። እሷ ያው ታውቃለህ፣ በባህር ትናደድበት ነበር። እሷ እየተናደደን ፖይራዝ መሬቱን በእርግጫ እያለ አቧራውን ያቦነዋል። ይኸውልህ እንደዚህም አትሁን። ለማንኛውም ልንገር ሙምታዝ፣ በፍጹም እንደዚህ አይነት ነገር አታረግም። ባህር ላይ እንደዚህ አይነት ነገር አታረግም። ሴማ አጨክንበትም። ይኸውልህ አንድ ያላወቀው ነገር ፖይራዝ፣ እሷ እኮ ግራ ተጋብታለች። መሀል መንገድ ላይ ነው ያለችው። እስኪ ንገረኝ ፖይራዝ፣ እኔ ምንድን ነው ያጠፋሁት? አንተ እስኪ ምረጥ። አንተ ወይስ ደግሞ ሴማ ብትባል ከሁለት አንዱ ምረጥ ብትባል ምን ታደርጋለህ? እኔማ በሆን ምን መሰለህ የማደርገው ሙምታዝ፣ ልንገርህ፣ አንተን ነበረ የምመርጠው። ለደቂቃ እንኳን አላስብም ነበረ። አንድ ነገር ግን ግልጽ መሆን አለበት ፖይራዝ። ይኸውልህ ልንገርህ፣ ሴማ ካልተባለች፣ እሷ ካልተያዘች አንተ ነው የምትያዘው። ለማንኛውም ልንገርህ፣ ይኸውልህ ሙምታዝ፣ እኔ ከተያዝኩ አይለቁኝም። ቆዳዬን ገፈው ላዞ ነው የሚያበሉት። ከዛ ከቆሻሻ ገንዳ ውስጥ ለቃቅመህ አጽሜን ታገኘዋለህ። መገጣጠም ግን አችልም፣ ታውቃለህ። ከዚህ በተጨማሪ አይሰጉል ይህንን ነገር ከሰማች አለቀልኝ። እኔ ገባህ ሙምታዝ? ገባ ወይ? ምንድነው ሻውን ማድረግ ያለብኝ? ወይ ፈጣሪ ወይ፣ ህይወቴ ሁሉ ተበለሻሽ። አሁንማ በቃ አልቆልኛል እያለ ፖይራዝ ይበሳጫል። ይኸውልህ ፖይራዝ፣ እኔ አንድ ነገር ላስረዳ። እኔን አዳምጠኝ። በሴማ ብትጫወት መልካም ነው። እንደዛ ካደረግክ ብቻ ነው ይህን ነገር የምታልፈው። በእውነት ሙምታዝ፣ አንተ የተረገምክ ነህ። ፈጣሪ የረገመህ የማትረባ ብሎ ጥሎት ይሄዳል። ውድና የተከበራችሁ ቻናላችን ተከታታዮች ለልጄ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ ለልጄ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።